ይሄ የተለመደውን ኦንላይን ስራ አይደለም። ብዙ ዩቲዩበሮች የሚያወሩት አይነት ኦንላይን ስራ ሳይሆን ፐርፌክት ያላችሁን እናንተ ብቻ ለሰሩ የሚችላችሁ የተለያዩ ዌብሳይቶችን ጠቁማችኋለሁ። የተለያዩ ስራዎች ቦታዎች የስራ አይነቶችን ጠቁማችኋለሁ። የተለያዩ የስራ ቦታዎችን ጠቁማችኋለሁ። አብረን እንሰራለን ማለት ነው። ሰላም ቤተሰብ እንዴት አላችሁ? አቅጣጫ ሚዲያ ነው። እንግዲህ ሰሞኑን ይህን 2-3 ቀን ቪዲዮ እየለቀኩ አልነበርም። ምክንያቱም እንደምታውቁት በተከታታይ ከአንድ ወር በላይ አቅጣጫ ታለንት ሾውን ለማዘጋጀት ብለን በጣም ደፋ ቀና ስንል ነበረ። በጣም የደከምንበት ወይም ደግሞ የለፋንበት አልተፈቀደልንም መሰለኝና ወይም ደግሞ የምንጀምርበት ጊዜ ገና ስለሆነ ሊሆን ይችላል። እኛ በዛ ነው ያሰብነው፣ አልተሳካልንም። ሰው በተለያየ ምክንያት ያልተሳካልን። በነገራችን ላይ በጣም ብዙ ሰዎች ለምንድን ነው ያልጀመራችሁት? በጣም ብዙ ሰዎች በውስጥ መስመር እየደወላችሁም ቴክስት እያደረጋችሁም እንትን ያላችሁ ሰዎች አሉ። ጀምሩት በእናንተ አቅም ወይም ደግሞ በጣም ሳታሰፉ በፍሬማችሁ ምናምን እያላችሁ የመከራችሁን ሰዎች አላችሁ። ምክንያት አትተኗል ካልን በኋላ ማለት ነው። አቅጣጫ ታለንት ሾው ለጊዜው ማካሄድ አልቻልንም ወይም ደግሞ መጀመር አልቻልንም። ለተወሰነ ጊዜ ኤክስቴንድ አድርገን ካልን ብለን ቪዲዮ ከሰራን በኋላ ነው በዛት ብዙ ጓደኞቻችን ስትልኩልን የነበረ ወይም ደግሞ ስደውሉልን የነበረ። ነገር ግን እዚህ ጋር ማወቅ ያለባችሁ ጉዳይ አሁንም አቅጣጫ ታለንት ሾውን ትተኑ ወይም ደግሞ ሙሉ ለሙሉ ፕሮግራሙን ሰርዘኑ አይደለም። አንድ እዚህ ጋር ማወቅ ያለባችሁ ጉዳይ ማለት ነው። ለጊዜው ኤክስቴንድ አድርገን መቼ ነው የሚሆነው ወይም ደግሞ ለመቼ ነው እስከ መቼ ነው ኤክስቴንድ ያደርጋችሁ ብላችሁ ከጠየቃችሁን እሱን ለጊዜው መናገር አልፈለግንም። የራሳችን ሴት አድርገን በዛ ቀን መጀመር አለብን ብለን እየተንቀሳቀስን ያለን ፕሮግራሙ ያስፈልጉናል የምንላቸው ነገሮች ካጠናቀን ከጨረስን በኋላ ቀንም ስፔሲፊክ እናደርጋለን። ያኔ ግን በሁለተኛ ዙር ስንመጣ እንደ ዛሬው ኤክስቴንድ ማድረግ ወይም ደግሞ እንደዚህ ምናምን የሚባል ሰበብ ምክንያት ሳንፈልግ ቀጥታ እንጀምራለን ማለት ነው። ለዛ ነው ለጊዜው ያቆምነው ማለት ነው። ለጊዜው ኤክስቴንድ አደረግነው እንጂ ሙሉ ለሙሉ አልተወንም። ስለዚህ አቅጣጫ ታለንት ሾው ጊዜውን ጠብቆ ይመጣል። እስከዛው ድረስ ግን በዚህ ዩቲዩብ ቻናል ላይ ለእኛ የሚጠቅም ምክንያቱም አሁን ላይ አብዛኛው ወጣቱ ከወጣቱም በላይ ደግሞ ትላልቅ ሰዎችም ምን መስራት እንዳለባቸው ብዙ ጊዜ በቃ ሁሉም ሰው በተለይ ደግሞ በውስጥ መስመር ብዙ ሰው ይልክልኛል። በፌስቡክ በስልክም ቴክስት የሚያደርጉልኝ በጣም ብዙ ሰዎች አሉ። ስራ ካለ እንደዚህ ምናምን እያለ በጣም የስራ በተለይ በስራ ጉዳይ በጣም ብዙ ሰው ቴክስት ያደርግልኝ። ስለዚህ አሁን በጋራ የምንሰራ ይሆናል ማለት ነው። ከዚህ በፊት በምትከታተሉ ልጆች ካላችሁ ሃሽቲቭ ይባል ማለት ነው። እዛ ስለ ዲጂታል ቢዝነስ ነበር አብረን ስንሰራና ስንመካከል ነበር። ስለዚህ በዚህ ዩቲዩብ በአቅጣጫ ሚዲያ ደግሞ አሁንም የኛን የውስጣችንን ታለንት በዲጂታል ቢዝነስ ዙሪያ ወይም ደግሞ ዲጂታሊ እንሰራዋለን ማለት ነው። አቅጣጫ ታለንት ሾው ላይቭ ላይ ወይም ደግሞ መሬት ላይ ኖርማል ስቴጅ ላይ እስኪወርድ ድረስ በዲጂታል ታለንታችንን እየሰራን ራሳችን ቢዝነሳችንን ቁጭ ብለን ቤታችን ላይ ማለት ሁላችንም ቤታችን ሆነን በጋራ እንሰራ። በጣም ብዙ ስራዎችን ነው ይዤ መጣሁት። እውነት ለመናገር ዲጂታል ላይ ያሉ ኦንላይን ሊሰሩ የሚችሉ በዲጂታል ሊሰሩ የሚችሉ ብዙ ስራዎችን ይዤ መጥቻለሁ። ስለዚህ አቅጣጫ ታለንት ሾዋችን ስቴጅ ላይ እስክትወጣ ድረስ ዲጂታል ላይ እየሰራ እንቀጥላለን ማለት ነው። ምን መስራት እንዳለብን በጣም ብዙ ስራዎችን ይዤ መጥቻለሁ። አብራችሁ ወይም ደግሞ የዚህ የዩቲዩብ ቻናላችን ቤተሰብ ከሆናችሁ አብረን እንሰራለን፣ በጋራ እየሰራ እንቀጥላለን ማለት ነው። በነገራችን ላይ የኔ ዩቲዩብ ቻናል አብዛኛው ጊዜ ይህን ዩቲዩብ ቻናል ስከፍት ብዙ በጋራ እንሰራለሁ ወይም ደግሞ በጋራ የመስራት መንፈስ አመጣለሁ ብዬ ስለሆነ እንትን ያልኩት ይህን ዩቲዩብ ቻናል ሰብስክራይብ አድርጉ። ከሆነ ጊዜ በኋላ ሰብስክራይብ ማድረጋችሁ ስለማይቀር ከሆነ ጊዜ በኋላ ብዙ ቤተሰብ ካፈራም በኋላ ብዙ ነገር ካመለጣችሁ በኋላ ሰብስክራይብ ማድረጋችሁ አይቀርምና ምናልባት ኦንላይን ቢዝነስ መስራት የምትፈልጉ በጋራ መስራት የምትፈልጉ ስራ መስራት የምትፈልጉ ሰዎች ይህን ቻናል ሰብስክራይብ አድርጉ። እንዲሁም ደግሞ መስራት የሚፈልጉ ቤተሰብ ካላችሁ ቲም መስርታችሁ በጋራ የራሳችሁን ቲም መስርታችሁ ጓደኞቻችሁ ጋር ቲም መስርታችሁ መስራት የምትፈልጉ ከሆነ ይህን ቻናል ወይም ደግሞ ይህን ቪዲዮ ሼር አድርጉላቸውና እነሱም ይቀላቀሉ። ለጊዜው ግን እናንተ ቻናሉ ሰብስክራይብ ማድረጋችሁ እንዳትረሱ። በጋራ እንሰራለን፣ በጋራ እናድጋለን፣ በጋራ እንለወጣለን ማለት ነው። ስለዚህ አቅጣጫ ሚዲያ የሁላችን ቤተሰብ ትሆናለች ማለት ነው። ስለዚህ አሁንም ሰብስክራይብ አድርጉና ቤተሰብ ሁኑ። በዚህ አጋጣሚ አንድ ነገር ልንገራችሁ። ለምንድን ነው ምክንያት አቅጣጫ ታለንት ሾው ስቴጅ ላይ ያልወጣችሁ ወይም ደግሞ ያልጀመረችሁ ምንድን ነው ምክንያቱ? ምን ገጠመ ብላችሁ ተጠይቃችሁ በጣም ብዙ ነው የገጠመን፣ በጣም ብዙ ነገር ነው። ግን ሁለት ዋና የሚባሉትን ልንገራችሁ። አንደኛው ፋይናንሻሊ እኛ አስበን ከወጣኑ በጣም 7% በላይ ጨመረ በፋይናንሻል ማለት ያን ደግሞ ስፖንሰሮችን ለማፈላለግ ሞክረን ነበር፣ ማግኘት አልቻልንም። እኛ በራሳችን ሸፍነዋል ካልን በ7.5% 7.5% በላይ ላይ ጨመረብንና ይህን በራሳችን መሸፈን አልቻልንም። አንደኛው ነው። ሁለተኛው ደግሞ በአቅጣጫ ታለንታቸውን ለማቅረብ የተመዘገቡ ሰዎች በክሩ ሜምበር የነበሩ ሰዎች የተወሰኑት ወይም ደግሞ አብዛኛው በሚባል ደረጃ ከአካባቢ ከዚህ ከባህር ዳር ትንሽ ራቅ ያሉ ነበሩና ለመምጣት ፈቃደኛ አልነበሩም ወይም ደግሞ ለመምጣት አልቻሉም።
ስለዚህ የተወሰነ ሰው ብቻ ነበር የተገኘ ከተወዳዳሪዎች። ለምሳሌ 2 ሰው የተገኘ 2 ሰው ይዘን ደግሞ በጣም ብዙ ሪስክ ወስደን ኢንቨስት ማድረግ አልፈለግንም። ስለዚህ አሁን ፔንዲንግ ወይም ደግሞ ፓውዝ አድርገን ወደ ቀጣይ ፖስትፖንድ አድርገናል ማለት ነው። ስለዚህ ለዚህ ነው በእነዚህ 2 ምክንያቶች ዋና ምክንያቶች እነዚህ ናቸው። ሌሎቹ ያን ያክል ሊያስቆሙ የሚችሉ ምክንያቶች አልነበሩ፣ ግን አሉ ሌሎች በጣም ጥቃቅን የሆኑ ምክንያቶች አሉ። ግን እነሱ ለማቆም እኛ እንድንቆም ወይም ደግሞ እንዳንጀምር የሚያደርጉ ምክንያቶች አይደሉም፣ በቀላሉ ልንፈታቸው የምንችል ናቸው። ስለዚህ አሁን ግን አቅጣጫ ታለንት ሾው እዚህ ጋር ፓውዝ አድርገን በጊዜው እናስኬድ ይሆናል። አሁን በአቅጣጫ ሚዲያ የተለያዩ የኦንላይን ስራዎች የተለያዩ ዲጂታል የተለመደውን የኦንላይን ስራ አይደለም። ብዙ ዩቲዩበሮች የሚያወሩት አይነት የኦንላይን ስራ ሳይሆን ፐርፌክት ያላችሁን እናንተ ብቻ ልትሰሩ የምትችሏቸው የተለያዩ ዌብሳይቶችን ጠቁማችኋለሁ። የተለያዩ ስራዎች ቦታዎች የስራ አይነቶችን ጠቁማችኋለሁ። የተለያዩ የስራ ቦታዎችን ጠቁማችኋለሁ። አብረን እንሰራለን ማለት ነው። እስከዛው ድረስ ግን ቤተሰብ መሆናችሁን እንዳትረሱ። ይህን ነግራችሁን የመጣው በቀጣይ ቪዲዮ እንገናኝ። ቻው።